ሰላም ጤና ይስጥልን ክቡራን ተመልካቾቻችን ይህ በሰላም ካቶሊክ ቴሌቪዥን የሚተላለፍላችሁ አውደ ቤተሰብ የተሰኘው ሳምንታዊ ፕሮግራማችን ነው። ዛሬ በአዲስ አበባ ሀገረ ስብከት አዳማ ቅዱስ ዮሴፍ ቁምስና ስር ከሚገኙ ምእመናን ጋር በቤታቸው ተገኝተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንግዶቼ ዛሬ በቤታችሁ ተገኝቼ ከእናንተ ጋር እንድወያይ ስለፈቀዳችሁልኝ እጅግ አድርጌ አመሰግናለሁ። እናመሰግናለን። ለአድማጭ ተመልካቾቻችን ራሳችሁን አስተዋውቁልኝ። ንጋቱ አዲስ ይባላል ከቅዱስ ዮሴፍ ቁምስና። እኔ ደግሞ ሰላማዊት አንድ ነው እባላለሁ ከቅዱስ ዮሴፍ ቁምስና። አቶ ንጋቱና ወይዘሮ ሰላማዊት እንግዲህ በድጋሚ አመሰግናለሁ። እስቲ ወደ ትውውቃችሁ እንምጣ። መጀመሪያ ከዛ በፊት እንደው የት ተወለዳችሁ፣ የት አደጋችሁ፣ እድገታችሁ ምን ይመስላል? አቶ ንጋቱ። እኔ የተወለድኩት ወንጂ ሲሆን ወንጂ 11ኛ ካምፕ በሚባልበት ቦታ ተወለድኩኝ። ያው ያደግኩትና የማቀው ደግሞ የተማርኩትም ከ1 እስከ 8 በአዋሽ መልካሳ ነው። ያው ቤተሰቦቼ ከዛ በጡረታ ወጥተው በጡረታ አማካኝነት ወደ አዋሽ መልካሳ ገባን። አዋሽ መልካሳ ላይ ነው እዛ ነው ያው ልጅነቴም ያደግኩትም የማቀውም ያው ስለ አዋሽ መልካሳ ነው እንጂ ወንጂ የተወለድኩበት ቦታ ነው። አዋሽ መልካሳ ላይ ነው ተወልጄ ያደግኩት። ያው በጠንካራ ቤተሰብ ውስጥ ነበረ ህይወቴ የነበረው። ቤተሰቦቻችን ያው በጥሩ ሁኔታ ያው ከሚባለው ነገር በላይ ነው። መንፈሳዊነታቸው አሁን እኔ ላለሁበት አቋም፣ አሁን እኔ ላለሁበት ነገር አሪያ ሆኖኛል። ምክንያቱም በየጊዜ ቤተሰባችን ውስጥ ጸሎት ይደረግ ነበር። በሳምንት አንዴ የምናደርገው የቤተሰብ ጸሎት አለ። ያው ብዙዎች ነን፣ የተወለድነው 10 ነን። አንዷ በህይወት የለችም፣ 9ኛችን አለን እና እንጸልይ ነበር። ቅዳሜ ትምህርትም ስለማይኖር ሁላችንም ተሰብስበን በቤት ውስጥ አንዳችን መዝሙር፣ አንዳችን ቃል፣ አንዳችን ደግሞ ጸሎት አድርገን እንማማር ነበር። ሰዓቱ በቃ ከጠዋት 12 ሰዓት ጀምሮ እስከ 2 ሰዓት ምናምን የኛ ቤት ዝግ ነው። በሰፈርም ይታወቃል። በቃ ማንም ወደዛ የሚጣራ የሚመጣም የለም። አይ በቃ እነሱ ጸሎት ላይ ናቸው እንደዚህ ነው ይባላል። እና ያ ነገር በሰዓቱ በቃ የሆነ እንደ ልማድ ምናምን ነገር ነበር እንትን የሚለኝ ነገር ግን ትልቅ መሰረት ያለበት ነገር ነው። እና እናታችን በጣም ጠንካራ የሚባል አይነት ክርስቲያን ነች። ቤት ራሱ እኛ ስንታመም ወይ ልጆች እንትን ሲሉ ነው ጸልዩ መጀመሪያ ሐኪም ቤት ከመሄዱ በፊት እኛን እንጸልይበት ትላለች። ምክንያቱም እዛም ቢሄድ በዛ ሐኪም ተጠቅሞ እግዚአብሔር ነው እንጂ የሚያድነው ሰው አይደለም። ስለዚህ ኑ እንጸልይና ይዘነው እንወጣለን ነው የምትለው። እና ብዙዎቻችን አተኩሰን የወባ መንቀጥቀጥ ምናምን ብዙ ነገሮች እንትን ሲሉን ይጸልያል። በቃ ተጸልዮ ከዛ በኋላ ወደ ሐኪም ቤት ምንሄድ ከሆነ ምንሄደው እና አንዳንዴ እዛውም በቃ የሚመለስበት ጊዜ አለ። እና ያ መንፈሳዊነት ለኔ ከምለው በላይ ነው። በቃ አሁን ላለውበት ለዚህ ለትዳሬም ላለው ነገር ላለው ፈተናዎች በሙሉ አቅም የሆነ ነገር ነው፣ ጉልበት የሆነ ነገር ነው። እና ቤተሰቦቼን በጣም እጅግ አድርጌ አመሰግናቸው እወዳለሁ። አሁን ላይ ያው በህይወት ባይኖሩም ስለዚህ በጣም ጥሩ መሰረት አስይዘውኝ ነው ያሳደጉት። እና ሰዎች ምንድነው ከምንም በላይ ልጆችን የሆነ ዓለማዊ ትምህርት እንዳለ ሆኖ ግን መንፈሳዊ ነገር ላይ ትኩረት ቢያደርጉ በቤት ውስጥ በመንፈሳዊ ነገር ቢያሳድጓቸው ነገ ለሚገጥማቸው ነገር ትልቅ አቅም ይሆናቸዋል ብዬ አስባለሁ። በጣም ወሳኝ ነገር ስለሆነ ማለት ነው። ወይዘሮ ሰላማዊት የእድገት ትውልድ ምን ይመስላል? የኔ ትውልድ ቦታ ናዝሬት ነው የተወለድኩት። እንዳጋጣሚ ሆኖ ደግሞ ቤተሰቦቼ አቅም ስለሌላቸው ለዘመድ ተሰጥቼ ነው ያደግኩት። ግን እዛም የነበረኝ ፕሮቴስታንት እምነት ተከታይ ነበሩና የሱን ተምሳሌት እዛ እንዳጋጣሚ ነው እዛም እንደዛ ነው። ጸሎት ፕሮግራም አለን፣ እንጸልያለን። በቃ በጥሩ ሁኔታ ላይ ነው አንጸው ያሳደጉኝ እና ጥሩ ነበር። እግዚአብሔር ይስጥልን ላለሁ እነሱንም ጥሩ አሳድገውኛል እና እንደዛ ነው እንትን ያልኩት። ጥሩ እንግዲህ ከተለያየ ማህበረሰብ በተለያየ ቦታ ላይ ተወልዳችሁ አድጋችሁ የተለያየ ህይወት አሳልፋችሁ ዛሬ ላይ ለመሰረታችሁት ዛሬ ላይ ለምትኖሩት ህይወት መጣችኋልና እንግዲህ ዛሬ ያላችሁበት የትዳር ህይወት መሰረቱ ደግሞ ትውውቅ ነው። መቼ ተዋወቃችሁ? እንዴት ተዋወቃችሁ? ትውውቃችሁ ምን ይመስል ነበር? ያው ትውውቃችን በስራ ቦታ ነበር። ስራ ነው ያው ከዛ
እስከ 8 ከተማርኩ በኋላ 9ና 10 መጥቼ እዚህ አዳማ ነው ቤት ተከራይቼ 9ና 10 የተማርኩ። ከዛ በኋላ ኮሌጅ ገብቼ ሪፍት ቫሊ ዩኒቨርሲቲ ኮሌጅ ሰርቬይንግ ዲፕሎማ አለኝ እና ያንን ትምህርት እየተማርኩኝ ጎን ለጎን ስራም ሰራ ነበረ። እንደዚህ አንዳንድ አትክልቶችን ምናምን ነገሮችን እሸጥ ነበር 17 እዚሁ አዳማ ላይ ማለት ነው። እና ያንን ነገር እዛው በምሰራበት ቦታ ነው እንዳጋጣሚ እሷም ትመጣ ነበረ ባይኔ አያት ነበረ እና በጣም የዛ ሰዓት ነበረ የወደድኳትና ልቤ ላይ ተቀመጠችው። ከዛ በኋላ በዛ ህይወት ሆኜ በቃ ለማናገርም እንዲህ ብሎ ለመጠየቅም ድፍረቱን አላገኘውም። እና በቃ ጓደኞቼ ሁሉ ያቁብኛል የሆነ እሷን ሳይወት መጣሽ ይሉኛል እና ያው እንደዚህ አንዳንዴ ሙድ የሚይዙት ነገር አለ እና በቃ እንትን ይሉኛል እና ያም ፍራቻ ስለነበረ በሰዓቱ የሆነ ቀርቦ እንትን የማለቱ ነገር የለኝም ነበር። እና የሆነ ጊዜ እንዳጋጣሚ ጥምቀት ነበረ፣ ጥምቀት በዓል ነበረ። ከዛ በኋላ ያዛ ጥምቀት ላይ ነበረ ታቦት ምናምን ለመሸኘት ወደ ኪዳነ ምህረት ምናምን እየሄድን እኔም ከጓደኞቼ ጋር ነኝ እሷም ከጓደኞቿ ጋር ሆና በአጋጣሚ ተገናኘን እና በቃ ዛሬማ መወሰን አለብኝ በቃ ሂድ እንዴ እና አጋጣሚ አግኝተ ምናምን ጓደኞቼም ማለት ነው። እና እየፈራው ተጠጋውኝና እንዴት ነው ምናምን እሷም ያው ባይን ስለምታቀኝ እንትን ያለችው ነገር የለም። ከዛ በኋላ በቃ አሁን ፀሐይም ስለሆነ እሺ በቃ ቁጭ ብለን ለምን እንትን አንልም ምናምን ነገር አለ። ከዛ በኋላ ሸኝተን ከመጣም ከስንመለስ የሆነ ቦታ ጎራልና ቁጭ ብለን በቃ ውሃ እንጠጣሲ ምናምን ነገር ብለን እሷም ከጓደኞቿ ሁለት ጓደኞቿ ነበሩ የኔም አንድ ጓደኛ አለ አንድ ላይ ሆነን ቁጭ ብለን እያወራን እየተጫወትን በዛ አጋጣሚ ስልኳን አገኘሁ። ስልኳን ተቀበልኩና ከዛ በኋላ በስልክ ያው እየተደዋወልን እየተገናኘን እና አንዳንድ ነገሮችን እንትን ማለት ጀመረ። ከዛ ሳያት እሷም ብርታት አላት የሆነ የመስራት የሆነ እንትን ማለት ትልቅ ጥረት አላት። እንደገና እኔም ደግሞ የሆነ ባለ ነገር አላምነው ከባዶ ተነስቼ ሰርቼ ማምጣት እንደምችል አይምሮ ያስባል እና በጣም ጠንካራ ሆኜ ነው የምሰራው በስራ ዙሪያ ማለት ነው። እየሰራው ነው ራሴን ራሱ ሳስተምር ራሴ እየከፈልኩ ራሴ እንትን እያልኩ ስለሆነ የሆነ በራስ መተማመኔ ኮንፊደንስ አለኝ በቃ ሰርቼ እንደማመጣ አምናለሁ በቢዝነስ ዙሪያ እና ያንን ነገር እንዲህ እያልኩ ሳናገራት እሷም ውስጥ ያ መንፈስ አለ ያን የማድረግ እና እቅዳችን ባይዞ የረጅም ነበረ በቃ አሁን እንደዚህ አድርገን የራሳችን ቤት ኖሮን ምናምን የሚል ነበረ። ነገር ግን በቃ እንዲሁ በትውውቅ አብረን በመገናኘት አንዳንዴ ሻይ ቡና በማለት እየተገናኘን የሆነ ቀን ለምን እሺ እኔ እንትን ያልኩበትን ነገር አላሳይሽም ብያት አዋሽ ልውሰድሽ ምናምን እላታለሁ። እኔ በውስጤ ምንድነው አንድ ታላቅ እህታችን አለች እሷ እናትና አባቶቻችን እንትን ካሉ በኋላ እሷ ነች እኛን ማኔጅ የምታደርገው መንፈሳዊነቷም ጥሩ ነው እና እሺ ቆይ ለሷስ ባሳይ እሺ እሷ የምታውቀው ነገር የለም በቃ ጁስ ጠጥተን እንመለሳለን ምናምን ብያት ነው። በሰዓቱ ባጃጅ ነበረኝ። ከዛ በኋላ ተነሳንና እንሂድ ብዬ እሁድ ቀን ነው እንዳጋጣሚ ታናሽ እህቴም እዚህ ነበረች ያው ዊኬንድ ትማር ነበር ቅዳሜና እሁድ በቃ ከሷ ጋር ማስተዋወቅኳትና እንሂድ ብለን ወደ አዋሽ ጉዞ ተነሳን በባጃጅ ማለት ነው። ከዛ በኋላ እየሄድን ወደዛ መዳረሻ ኬሚካል ምናምን የሚባልበት ቦታ አዋሽ መግቢያ ከመድረሳችን በፊት ማለት ነው። ወደዛ እየደረስን እያለ አንድ ልጅ ሊያስቆመኝ እንትን ሲል እኔ ፍጥነት ላይ ስላለው አለፍኩት። እህቴ ደግሞ እንዳጋጣሚ አይ ይሄን ልጅ ለምን አጭነውም እንዴ አላወቀውም እንዴ እንትና እኮ ነው ስትለኝ እንዴ አልኩኝ። እኛ ሰፈር እኮ ነው ያለው ምናምን ስትለኝ ነው እንዴ አልኩኝና የተወሰነ 100 ሜትር ምናምን ያህል አልፌዋለሁ። ከዛ በኋላ ዞሬ ወደሱ መምጣት ጀመርኩኝ። ዞሬ ልክ ስመለስ እሱ ሌላ መኪና ውስጥ ገባ አግኝቶ ተሳፈረ። ወይ በቃ አገኘ አልኩኝና በዛው ቅስፈት እኔ ደግሞ ተመለስኩ ዞርኩኝ። ስዞር እንዳጋጣሚ ከአሰላ ሙሉ ሰው ጭኖ ዶልፊን በጣም በቃ ተራ ሊቃጠልብኝ ነው ብሎ ወደ አዳማ በጣም በፍጥነት ላይ እየመጣ ነው እና እዛ ጋር ትልቅ አደጋ ነበር የተፈጸመው።
ያ በህይወቴ በቃ ትልቅ የሆነ ነገር ያውም በቃ የሆነ ሞቶ እንደተነሳ ሰው አይነት ነው የምቆጥረው። እና በጣም በፍጥነት በሚመጣ መኪና ላይ ነው የዞርኩበት። ወረዲ እሱ ይዞራል ብሎም አልጠበቀም፣ ፍሬቻም አላሳየውም። እሱም ደግሞ ኃይለኛ ፍጥነት ላይ ነው። እና እዛ ጋር ምንድነው የእግዚአብሔርን እጅ ነው ያየሁት። በቃ ወረዲ እኔ እንደዞርኩኝ እሱም ከዛ መጣ። ጎማው ልክ ፍሬንሲስ ሲጮ ምናምን ነው በቃ ሲቲቲት የሚል ድምጽ ምናምን ያየው። ከዛ በኋላ ግን የሆነውን ነገር አላውቅም። ከዛ ከፊት ለፊት እንዳለ ተጨማደደ። መኪናውም እኛን መጥቶ አስፓልቱን ወርዶ እንደዚህ ተገልብጦ ነበር ጎማው ተነስቶ ማለት ነው። ከዛ በኋላ እንደምንም አፈር ውስጥ ገብቶ ቆመ ከአስፓልቱ ወርዶ ማለት ነው። እኛ እዛው ወደቅን፣ እነሱም እዛው ባጃጅ ውስጥ እዛው እንደነበሩ ነው የሆነ ነገር እንደገፋቸው ክርበት ያሉት። እኔ ደግሞ ከባጃጅ ውስጥ አስፈንጥሮኝ አስፓልት ላይ ነበር በጀርባዬ እንትን ያልኩት የወደቅኩት። በዚህ በኩል ወድቅ መኪናው ይሄድብኛል እና እጅግ በጣም የሆነ ለማመን የሚከብድ አይነት አተራረፍ ነው። እጄ ብቻ ነው የተጫረችው። ከዛ በኋላ ይሄ እግሬ ሎሚው ስር ዞሮ ነበረ። በሰዓቱ ሀሳቤ ምንድነው ልጅ ከቤተሰቡ አምጥቻለሁ ምን ትሆናለች የሚል በቃ እነሱ ምን ሆኖ የሚል ነው። ከድንጋጤ ተነስቼ እነሱ አጠገብ መጥቼ እንትን ያልኩት። እነሱ እዛው በነበረችው ባጃጅ ላይ እዛው ከኋላ ቁጭ እንዳሉ ተገልብጠው ጉልበታቸው ምናምን የተፋፋቀው እና እዛ ጋር የእግዚአብሔርን ክንዳየው በቃ ኦሬዲ የኔ ነገር አብቅቷል። የኔ ነገር ኦሬዲ ሞቴ ነበረ እዛ ጋር የነበረው። ግን እግዚአብሔር ምን ያህል ቢወደኝ ነው ይህንን ነገር ሊያደርግ የቻለው? ምን ያህል እንደዚህም ሳልሆን አካሌ ሳይጎል ኦሬዲ ከራሴ ጋር ፈተና ውስጥ ገባው። በምን አይነት ሁኔታ የጌታ ወይ ለምን የሆነ ነገር አልሆንኩም? እግዚአብሔር መጠይቀው ወይ ለምን አካሌ ያልጎደለም ወይ የሆነ ነገር ያ ነገር የሆነ ቢሆን በቃ የጄን ያገኘው ተላለው። አሁን ግን ኖርማል ሆኜ በመትረፌ ጌታ ሆይ ምንድነው በኔ ህይወት ላይ ያለ ዓላማ? ወይስ ምን ልፈጽም ነው ከዚህ መሃል ነገር ውስጥ ያወጣኸኝ ብዬ ያንን ነገር እያሰብኩኝ እሷንም ወደ ቤቴ ወሰድኩኝ። ቤተሰብ ጋር ሄድን። ከዛ እኔም እዛው እንትን ማለት ጀመርኩኝ። እሷም በዛን ቀን እኛ ጋር አደረች። ቤተሰብ እዛ እየተናወጠ እየጠፋች የሚል ምናምን ልጃችን የት ሄዳ ነው የሚል ነገር ቀውጥ ያስነስተዋል። ደርሶ ለመመለስ ነበር። አዎ ደርሶ ለመመለስ ሐሳባችን ያ ነው። እና ደግሞ እቅዳችን ይሄ የመጋባት ምናምን የሚለው እንዳልኩ ረጅም ነው። የሆነ የራሳችንን ነገር ነው የራሳችን ምናምን የሚል ሐሳብ ነው ያለን። ነገር ግን እዛ ጋር ሞት ነበረ ሰይጣን የደገሰው። እግዚአብሔር ግን ለምን በእንደዛ አይነት መንገድ እንዳወጣን አይገባኝም። እና በጣም ከእግዚአብሔር ጋር በቃ ምንድነው የፈለከው ከኔ ምንድነው? በቃ ከዚህ በኋላማ ጌታ ሆይ ላንተና ላንተ ነው መኖር። ይሄ ቀሪ ዘመኔ ይሄ የተጨመረልኝ እድሜ ያንተ ነው። የኔ ኦሬዲ እዛ ጋር አብቅቷል አክትሟል ብዬ በቃ እዛው ውጭ ባልኩበት እዛው በተኛውበት መጽሐፍ ቅዱስን ማየት ጀመርኩ፣ ማንበብ ጀመርኩ። ጥሩ በቃ የሆነ የመመለስ ጊዜ ሆነኝ። በሰዓቱ የሆነ በቃ የመንቀሽቀሽ ነገር አለ፣ ወጣትነትም አለ፣ በቃ የሆነ ስሜታዊ የመሆን አለ፣ በብዙ ነገሮች ያለ መብሰል አለ። እና እዛ ጋር ግን እንትን ስል ይሄ ነገር እግዚአብሔር የሰጠኝ እድል እንደሆነ ተረዳሁት። እና እግዚአብሔር ያኖረኝ፣ እግዚአብሔር ይሄንን ነገር ያሳለፈኝ ነገ በህይወቴ ትልቅ ሚሽን እንዳለው ተረዳሁኝ። ነገ በህይወቴ እግዚአብሔር ያሰበው ነገር አለ ብዬ ራሴን አሳመንኩኝ። ከዛ ለሷን ቤተሰቦች ይደወል ተባለ። በዛን ጊዜ ተደወለላቸው። እነሱም ጓደኛ ተያዝ አትያዝ የሚያውቁት ነገር የለም። በቃ ትልቅ ረብሻ ተፈጠረ። ማደርን የሚያል ነገር ይዞ እስከ መሄድ ምናምን እንዴት ምናምን። ከዛ በኋላ ያው በቃ ያለውን ነገር ችግር የለውም ይሄም እንደዚህ እኛ አሁን ላይ ያው ሁለታችንም እሷም ትምህርት እየተማረች ነው። ምንም እንትን ያለው ነገር የለም። ግን ወደፊት እንደዚህ አይ በቃ እንደዚህ ከሆነ ያለውን ነገር በሽማግሌ እንትን በሉና እንትን ማለት አለባችሁ ምናምን አሉ። እና ያንን ነገር ተቀበልኩ። ወደ ወይዘሮ ሰላማዊት ለመለስና በተለይ ደግሞ የመጀመሪያ የተዋወቁ ጊዜ እሱ የሚሰራው ስራ ጋር ትሄጂ ነበርና እንደው ደንበኛ ለመሆን ነው ወይስ እሱ የሚሰማው ስሜት ተሰምቶሽ ነበር? እንዴት ነበር ያን ስሜት እስቲው? እኔ ኖርማል ለገዛው ነበር የምሄደው። ግን ያው የሚከፋ ሰው አይደለም። ያው ኖርማል ስሜት አለ፣ ደስ የሚል እንደ ወንድም
አክብሬው ደስ ብሎኝ ተጫውቼ ነው የሚሄደው። ስሜት እንዳለው አላውቅም ነበረ። እንደ አጋጣሚ ነው ጥምቀት ላይ ስንገናኝ አልነገረኝም። ቤተሰቡንም ሊያስተዋውቀኝ አልመሰለኝም። በቃ እስቲ ጓደኛ ነው ጀስት እንደ ጓደኛ እንሁን በቃ በሚል ያው ቀልብ ለቀልብ ደስ ስለተባባልን እንደዛ ነበረ እንትን አጀማመራችን። በቃ እግዚአብሔር ደግሞ ታሪክ ገልብጦ በዛው በወደቅንበት ተነስተን ሄድን ወደ ቤት። ከዛ በቃ እዛው ሽማግሌ ተላከ። ለቤተሰቦች ስመለስ ይትገባለሁ ተማሪ ነኝ። በቃ መግቢያም የለ እዛው ነው። እግዚአብሔር ተአምረኛ ነው። ድጋሚ ህይወት ሰጣን። እኛም ተጨፍልቀን መሞት እንችል ነበር። እንደ አዲስ አነሳን እና ወደ ትዳር ውስጥ ገባን። እኔም የስራ ሰው ነኝ። 5 ሳንቲም የለንም ስንጀምር ትዳር። እሱም ይሰራል፣ እንደ ወጣት አይደለም ሰርቶ እንትን የሚለው ሌላ ሱስ የለበትም። በህይወቱም ደግሞ ጥሩ ነው። በቃ አሪያ የሚሆን ልጅ ማለት ነው። እንደዛ ስለነበረ ለመግባትም አልፈራውኝም ትዳር ውስጥ እና በቃ ወሰንኩኝና በቃ ሽማግሌ ላክ እና እንቀጥል አልኩኝ። እንዴት ታሞ ጥለሽ ትሄጃለሽ ሲሉኝ በቃ እንቀጥል አለን። በዛው ሰዓት ፍቅሩን ገለጸልኝ። በቃ ትዳር መሰረት። ጥሩ እንግዲህ ያው ቀደም ሲያወራ እሱ ትዳር ለመመስረት በጣም ረጅም ጊዜ ቅድ የነበረን ፕሮግራም የነበረን ያሰብን ሲል ነበርና በእርግጥ ሰው ባሰበው ሳይሆን እግዚአብሔር በፈቀደው ነው የሚሆነው አይደል? እንግዲህ እናንተ ደግሞ አሁን ቀደም ባላችሁኝ አደጋ ምክንያት እግዚአብሔር ከዛ አደጋ አውጥቷችሁ ወደ ሽምግልና ወደ ቤተሰብ መመስረቱ መጥታችኋልና ይህን ቤተሰብ ለመመስረት ስትሄዱ እንግዲህ ያው ሽምግልና አለ፣ የባህላዊ የሽምግልና ሂደት አለ። ከዛ ባሻገር የቤተክርስቲያን ስርዓት አለና በቤተክርስቲያን ስርዓት የጋብቻ ትምህርት ተምራችኋል ወይ? ማንስ አስተማራችሁ? ሂደቱ እንዴት ነበረ? ይሄን ብትገልጹልኝ። አዎ የጋብቻ ትምህርት ተምረናል። ያው እኛ ይሄ ነገር ድንገትም ስለሆነ ያለውን ነገር እነሱ አሁን ላይ ያው ቤተሰብ ይፈራል። ባይዙ እንዲህ ሲባል እንዴት ምኑን አምነን ምኑን ይዘን፣ ምክንያቱም ወጣት ስለሆነን የሆነ ሐሳብ የመቀየሩ የሆነ ነገር የመሆኑ እድል ስለሚኖራቸው ወይ እሷም ወይ እሱም እንትን ሊሉ ይችላል የሚል ሐሳብ አላቸው። ስለዚህ አይ በቃ ለነሱ እምነት ላለው ነገር እንደዚህ እናርጋልና ሽማግሌ ተላከ። ሽማግሌ ተቀበሉ። 3ኛ ቀን ገባ። ከዛ በኋላ ብዙ ነገሮችን ተወያዩ። እዛው ያለውን ነገር ጨረሱ። ከዛ በመዘጋጃ ያለውን ነገር በቃ እንፈራረም፣ እምነታቸው ልባቸው እንትን እንዲል እኛ ኦልሬዲ ያው እግዚአብሔር ዳግም ህይወት የሰጠን ዳግም እድል የሰጠን እናሷ ማለት ነው። የሆነ እንደዚህ እንትን ይላል የሚል ሐሳብ በሁለታችን ዙሪያ የለም። ከዛ ነገር በኋላ በቃ ኦልሬዲ እግዚአብሔር ለኛ ህይወት ለኛ የሆነ ያሰበው ነገር አለ። ስለዚህ እንትን አንለው በቃ እንኖራለን ብለን የወሰንነው። ከዛ ያንን ነገር አደረግን። በሽማግሌ ጨረስን። 80 ተፈራረምን። ከዛ በኋላ አንድ ላይ ሆነን እየሰራው እየወጣው እየገባው የተወሰነች ነገር ማድረግ ይችል ነበር በሰዓቱ። በቃ የተወሰነች ብር ነበረኝ። ሰርግም የሆነ ነገርም እንትን ማለት ያው በሰዓቱ እንችላለን። እሷም ደግሞ ብሬን ጌጤን እንደዚህ ምናምን የሚል ነገር የላትም። ምክንያቱም ያለውበትን ነገር ታውቃለች። ህይወቴን ስለምታውቅ ተረታኛለች። አሁን አንዳንድ ጊዜ ብዙ ትዳሮች ላይ ስናይ እንዴት እናያረገም እንዴት በዛ የሆነ አንድ አይነት ሳይድ ያዘ ነገር እንትን የሚባል ነገር አለ። እሷ ግን የኔንም ያንን ነገር ተጠብቅ ነበር። ያ ጊዜ አለው፣ ያ ሰዓት አለው፣ ያ የምናደርግበት ጊዜ አለው። አሁን የሆነ ነገር ሰርተን መለወጥ አለብን፣ የሆነ ነገር ማድረግ አለብን ትለኝ ነበር። ከዛ በኋላ የሆነ ሰዓት ላይ ለምን እቤት አንገዛም ምናምን የሚል ነገር ሀሳብ አመጣውኝ። አዎ እንደዚህ በቃ እንደዚህ እናርግና የተወሰነ ብር እኔም አገኛለሁ፣ ያን አምጥተን እንዲናርግ። አሁን ላይ ሰርግ ብናረግ ምንም እንትን የሚለው ነገር የለም። ከዛ ይልቅ ግን የሚያስፈልገንን ነገር ብላ በማስተዋል በመነጋገር ነው ሁለታችንም ወደ አንድ ሀሳብ የመጣ ነው እንጂ አንዳችን አይ እንደዚህ አይሆንም የሚል ነገር የለባትም። በጣም ትልቁ ነገር በቃ በሳል የሆነ ነገር ሁሉ ነገር እንደሚደረስበት የምታምን ነች። በንግግር ሁሉ ነገር የምንጨርስ ነው እና በቃ የሷም ሀሳብ ተመችኝ እንዲናርጋልና ቦታ ገዛን። ከዛ ቦታ ላይ መኖር ጀመርን።
በቃ ሩቅ ነው። አዳማ ዩኒቨርሲቲ ጀርባ ነው፣ ጨረቃ የሚባል ቤት ነው። ገዛንና እዛ ገባን። ያንንም ቦታ እየለመድን ያንን ቦታ እንትን እያለን ቤት ምላው ላይ ጨምረን ሰርተን በቃ በሰፊው ደስ የሚል ህይወት እየኖርን ነበር። ከዛ በኋላ ተክሊል ይጀመር በቃ ተብሎ ቤተክርስቲያን እኔንም ጠየቁኝ። ያው ወንድም ተረፈ አለ፣ እንደገና ደግሞ አባ ኤርሚያስ ነበሩ በሰዓቱ። ስለዚህ በቃ ፈቃደኛ ሆነን ተክሊል በቤተክርስቲያን እየተመላለስን ተማርን። ተክሊል ትምህርት ማለት ነው። ከዛ በኋላ ያንን ነገር ከጨረስን በኋላ ነው ከዛ ወደ ተክሊሉን ወደ መፈጸም ይሄድ ነው። ወይዘሮ ሰላማዊት ምናልባት የተክሊል ትምህርት ስትማሩ የምታስታውሽው የማትረሺው ትምህርቶች፣ መልእክቶች፣ ቃላቶች፣ ቃል ኪዳኑን ደግሞ ስታደርጉ የነበሩ ነገሮች የማይረሱ ነገሮች አሉና ለሌላውም ትምህርት ይሆናል ብለሽ የምትያቸው ደስ የሚሉ ማስታወሻዎች ካሉ ብትነግሪ። እኔ በፊት ሃይማኖቴ ካቶሊክ አልነበረ፣ ግን በእርግጥ በአጠገቤ ካቶሊኮች አሉ እና ስርዓታቸው ትሁት ናቸው፣ አነጋገራቸው ሰውን የሚስብ ነበረ። ካቶሊክ ነኝ ሲለኝ በቃ ደስ ነው ያለኝ እና ወደዛም ሃይማኖት ስመጣ የሚሰጥ እንትን ነበረ፣ እሱን ተቀብዬ ነው እና እንትን ቃል ኪዳኑ በጣም ጠለቅ ያለ ነው። እንዴት ተቀበልሽ? ለምሳሌ አሁን ያው ሃይማኖት ሲቀየር መቼም አንድ ነገር ዝም ብሎ አይቀየርም አይደለ? ያ ቤተክርስቲያን የኛ ቤተክርስቲያን እንደ ቤተክርስቲያን ሃይማኖትን እንድንቀይር አታስገድድም። ሆኖም ግን ያው ፍቅር ደግሞ ገደብ የለውም፣ ወሰን የለውም። ስለዚህ ወሰን የሌለውን ፍቅር ብለሽ እምነትሽን የነበርሽበትን ነገር ስትቀይሪ አቀባበልሽ እንዴት ነበረ? ትምህርቱን በምን መልኩ ነው የተማርሽው? ምን ያህል የተረዳሻቸው ነገሮች ነበሩ? አዎ ደስ የሚለውም ደግሞ አላስገድደኝም፣ ግዴታ አይደለም። ግን በቃ እስቲ እዩ በቃ ከወደድሽው ትገቢያለሽ፣ ካልወደድሽው እንትን ትያለሽ። እስቲ ተማሪ። ስትማር ውስጥ የሚሰብር ነገር አለው፣ ውስጥ የሚቀር ነገር አለው። ስርዓቶቹ ደስ ይላሉ። በቃ እኔ ራሴ አመንኩበት። መጀመሪያ አይሆንም ብዬ ነበር፣ እንዴት ብዬ ግን እዩ እስቲ እዩና የምትወስኙን ትወስኛለሽ። ግዴታ ሰብሮ ግን ጠምዝዞ ነይ ሃይማኖትሽን ቀይሪ ቢለኝ ኖሮ ይደብረኝ ነበረ። ለሃይማኖቱም ውስጤን ተሰጥቼ አላየውም ነበር ሃይማኖቱንም። ግን ማንም ያስገድድህ ሰው የለም። ለራስ ነው እምነት። በቃ መጸለይም ካለብህ ማምለክም ካለብህ የሚጠመዝዝ ሰው የለም። አንተ ሃይማኖት እኮ እንደዚህ አይደለም ቀይሪ እንደዚህ ሁኝ የሚል ሰው የለም። ማንም ሰው አላለኝም እንትን አላለም። ግን እስቲ እዩና አዳምጪውና መሆንም ካለብሽ ትሆኛለሽ እስቲ እዩ ብዬ በመመላለስ ውስጥ ነው ሳየው። ውስጡ በጣም ደስ ይል ነበረ። ስርዓታቸው፣ አቀባበላቸው በቃ እንትን አሁን እንትን ሃይማኖትሽን ቀይሪ ነይ ወደኛ ሚል ነገር ቢኖር ኖሮ አንተ እንደ ባዳ ትሆናለህ እና ለመቀየርም በቃ እንትን አትልም። ቤተሰባዊነት ስሜት አይሰማክም። ግን እዛ ጋር ስትገባ በፊትም እንደነበርክ ነገር ነው የሚሰማክ። በቃ እዛው እንትን ብለክ አልከበደኝም፣ አዲስ አልሆነብኝም። ስርዓቱ፣ አለባበሱ ምናምን ደስ ይላል። በቃ ትምህርታቸውም በፊት ያው ውጪ ሆነ ስትሰማና ውስጥ ገብተ ስትሰማ አንድ አይደለም። እዛ ግን ውስጥ ገብቼ ሳይሆን በጣም አሪፍ ነበረ። ለመቀበልም አልተመቸኝም። ራሴ ሆነኝ በቃ ካቶሊክ ሆናለሁ፣ ጠመቃለሁ። መጠመቅ የለም ትምህርት ትወስጂና ሚስጥራት ትቀበያለሽ አለኝ። በቃ እንደዛ እንትን አልኩኝ። እዛ ገባን፣ ሚስጥራቱን ተቀበልኩኝ፣ ተማረን፣ በተክሊል ተሳሰርን። አሪፍ ነበረ፣ አልከበደኝም ለመቀየር። በጣም ጥሩ፣ ደስ ይላል። እንግዲህ አሁን ላይ ያው ጋብቻ ተፈጽሟል። ጋብቻ ውስጥ ገብታችሁ ህይወት እየኖራችሁ ነው። እግዚአብሔር ደግሞ ፈቅዶና ወዶ ልጅ ሰጥቷችኋል፣ በልጅ ተባርካችኋልና እንደ አባትነት እንዴት ነው? አባትነት እንግዲህ ያው በጣም ደስ የሚል ነገር ነው። ያው የሆነ ራስን የምታይበት ነው። ራስን በሌላ አንግል የሆነ እግዚአብሔር የሰጠን ፍሬ ስታይ፣ እግዚአብሔር ደግሞ የሆነ ልጅ ሲሰጥ ኃላፊነት ሰጥቶ አንተ እንድታሳድግ አድርጎ ያንን በአንተ ስራ አድርጎ ያንን ነገር ሲያመጣው በቃ ውስጥ የተለየ ስሜት የተለየ ደስታ አለው። ምክንያቱም እግዚአብሔር እኔን አምኖኝ እንዳሳድግ ኃላፊነት ሰጥቶኝ። ምክንያቱም ያው መጽሐፍ ቅዱስ ልጆች እውነተኛ የእግዚአብሔር
በረከቶች የእግዚአብሔር ስጦታዎች ናቸው ይላል። ስለዚህ ያንን የሚሰጠው ማን ነው? እግዚአብሔር ስለሆነ እግዚአብሔር ደግሞ ያንን በቃ ለዛ ነገር እጩ አርጎኝ ለዛ ነገር ኃላፊ አርጎኝ እንዳሳድግ ደግሞ ልጅን ሲሰጠኝ እጅግ በጣም ደስ ነው ያለኝ እና ትልቅ ደስታ አለው። ልጆችን በራሱ ስታያቸው ሲስቁ ሲጫወቱ ምን ሲሉ አንዳንዴ በውጭ ባለ በስራ ጫና ደክሞ ስገባ የሆነ ፊት ጠቁ ምናምን ልክ በር ላይ ስደርስ መታ ልጅ ስስም ምን ስትል የሆነ ያንን ነገር የምትረሳበት የሆነ ያንን ነገር የምታልፍበት ቤት ውስጥም የሆነ ተኮራርፈ እንኳን አጋጣሚ ከሆነ እንዴ ምን ሆነ ነው አባዬ ለምን ማየ እንዲህ አትላት የሆነ ነገር ትላለች እና ያንን ነገር ስታይ ልጆች በራሱ የሆነ የሚደብቁት የሚይዙት ነገር ስለሌለ የሆነ ለመሳቅ ሳፈልግ ያስቁሃል እና በጣም ደስ ይላል ልጅ ውስጥ ያለ ነገር። ወይዘሮ ሰላማዊት እንግዲህ ወደ አንቺ ተመለስኩኝ። እናትነት ብዙ ነገር ይባላል፣ ስለ እናት ብዙ ይወራል እና አንቺ እንግዲህ አዲስ ወጣት እንደመሆንሽ ወደ እናትነት መጥተሻል። እናት ነሽና በተለይ ደግሞ አሁን በቅርብ ጊዜም ወልደሻል እና ያ ስሜት እንዴት ነበረ? በተለይ እርግዝና ጊዜሽ እንዴት ነበር ያላት? እርግዝና የመጀመሪያው ጊዜ በጣም ብዙም አልከበደኝም፣ ግን ብዙ ነገር ያምረኝ ነበር። አብሶ ፕላምፕሌት በጣም ያምረኝ ነበረ። ልጅቷን ጠባሳ ረኳት። ፕላምፕሌት በአቅራቢያችን አይገኝም ነበር። እንደዚህ በእጅ ላይ ሳይ በጣም ደስ ይለኛል። ተቀብላ በላው ሼም ነው እና እንትን ነው ፕላምፕሌት ያምረኝ ነበረ እና እርግዝናው ደግሞ ስወልድም ደግሞ ምጥ ላይ ብዙም አላስቸገረኝም። በአምሮት ጉዳይ ያው ቤት ያለ የሆነ ነገር ሲያምርክ ትጠይቃለህ፣ መጠየቅ ያለበትን። አካባቢያችንም እናቶች ስላሉ እናት ደግሞ ሴቶች ውስጣችንን ስለምንተዋወቅ ያማረኝን ነገር ይሰጡኛል። ፕላምፕሌቷን ብቻ ነው ያላገኘሁት እና ደግሞ በምጥ ጊዜ ደግሞ በጣም አልከበደኝም። ግን ጤና ጣቢያ ሄጄ ነበረ እንትን ያልኩት ቀላል አድርጎልኛል ፈጣሪ የሁለቱንም ልጆቼን። የወንዱ ልጄ ትንሽ ነው ከበድ የሚለኝ፣ አሁን 2 ወሩ ነው ገና። ትንሽ ከበድ ነበር። ለሊት ይቀሰቅሰኛል፣ እንደዚህ ጭንቀት አለው። በአንድ በኩል ብቻ ነበረ ምተኛው እና ትንሽ የሁለተኛው ልጄ ትንሽ ከብዶኝ ነበረ። ግን እግዚአብሔር ይመስገን እሱም ለመወለድ አልከበደም። አምሮት ላይ የወንዱ ልጅ አምሮት ይለኛል አልነበረኝም፣ በፕላምፕሌት ወጥቶልኛል። እሱስ እንዴት ነበረ? ባለ አሁን እንግዲህ እንዳባት ያው ስራ ቢዚ የሚያደርጉት ነገሮች ይኖራሉ። ከእርግዝና ጋር ተያይዞ የተለያዩ የሆርሞን ለውጦች አሉና በተለይም እሱ እንግዲህ ስራ ላይ ይሆናል፣ አንቺ ደግሞ እርጉዝ ነሽ፣ ብዙ ነገሮች ሊያስፈልጉሽ ይችላሉ፣ ወይም ደግሞ በቃ ስሜትሽ ሊለዋወጥ ይችላልና ከዛ ጋር ተያይዞ የእሱ እንክብካቤ እንዴት ነበር? ጥሩ ነበረ። ብስጭት ያደርገኛል አንዳንዴ ተነስቼ እንደዛ ሰውን በቃ ያው ይረዳኝና እንዳደበደብኝ ኦ ጥሎኝ ይወጣል እና እንትን ይላል ማለት እዚሁ ከሆነ በቃ መነጋገር አይቀርም። ለዛ ጥሎኝ ይሄዳል። እኔ ስናደድ እሱ ዝም ይላል። በቃ ዝም ይልና እንትን ይላል። እንደማላወራ ዝም ብዬ እንደ እብድ ስጨው ዝም ብለህ ትሰማኛለህ አይደል? በቃ ቀስ ብሎ ወይ አረሳስቶ የሆነ ነገር ሰርቶ እንትን ይመልሰኛል ወደ ራሴ እና እንትን እንደዚህ ነበር ያሳለፍነው። እንዴት ነበር እስቲ አንተ ስሜቱን ግለጽ። እሷ ብዙ መግለጽ አልቻለችም። አዎ ያው ትንሽ ስሜታዊ መሆን ነገር አለ። ያንን ነገር ደግሞ እኔ ይበልጥ እረዳዋለሁ። ያው በሰዓቱ የሆነ ነገር ብለህ ብትመልስ ነገሩን ወደ ማንደድ ነው የምትወስደው። ከዛ ይልቅ ወይ ዝም ብለህ ወጣ ብለህ ከዛ በኋላ ቆየት ብለህ ያ ነገር እንትን ካለ በኋላ በአዲስ መልክ በሌላ ርዕስ ጀምረህ የሆነ ያንን ነገር የምታጠፋበት ነገር መሆን አለበት። ትክክልም ቢሆን አንተ ልትመልስ ያሰብከው ነገር ትክክልም ቢሆን ለሷ ንዴት ላይና ስሜት ላይ ስላለች ያ ነገር አይገባትም። ስለዚህ ያ ነገር ምንድነው ወደ ጭቅጭቅና ወደ ምናምን ነው የሚያዞረው። ስለዚህ ያን ነገር ስለሚፈጥር ከዛ ይልቅ ዞር ብሎ መምጣት የሆነ ትክክል ሆነ እኮ ነው ወይም ሳታጠፋም ነው
ያ ነገር አንተ ላይ አጥፍታል ተብሎ የሚወሰነውና የሚደመደመው። ስለዚህ ያን ለማስረዳት ደግሞ እንትን ስትል ያ ሰው ስሜታዊ ስለሆነ በሰዓቱ ሊሰማ አይችልም። ሌላ ነገር አውቶ ወደ ሌላ ነገር ውስጥ ልገባ ትችላለህ። ከዛ ይልቅ ግን ያው ወጣ ብዬ እመለሳለሁ። ከዛ በኋላ መጥቼ ያው ትሪት አረጋታለሁ። እንደዛ ሳረጋት ትመለሳለች። በቃ እንደዚህ እኮ አይደለም እላታለሁ። እና በቃ መጽሐፍ ቅዱስም እንደዚህ ነው የሚለው። ስለዚህ ይሄ ነገር እኮ ምንም አይደለም፣ በቃ አንቺ እንደዚህ አትሁኝ በብዙ ነገር እንትን ትላለች። በቃ አሁን እኮ እንደዚህ የሆነ ቤት እንደዚህ እየተባለ ነው ይፈርሳል፣ እንደዚህ ይሆናል። ታዩ በቃ እግዚአብሔር ያለው ነው የሚሆነው እላለሁ። ምክንያቱም እኔ እግዚአብሔር ከዛ ነገር ያወጣኝ አምላክ ኦልሬዲ እኔን ሊያሳዝን እኔን ሊያስቆዝም ወይ እኔን እንዲህ ሊያደርግ እንዲህ አይነት ህይወት አይሰጠኝም። ቢሆን ኖሮ የኔ መጨረሻ እዛ ጋር ነበር። የኔም ያንቺም የእህቴ መጨረሻችን የሚሆነው እዛ ጋር ነበር። እግዚአብሔር ግን ዳግም ህይወትን ዳግም እድልን የሰጠን ተደስተን እንድንኖርበት እንጂ ወይ በዛ ነገር እንድንጠፋ አይደለም። ያ ነገር ቢኖር ይሄ ነገር እንትን አይለንም። በቃ አሁን እዚህ ቦታም እኮ ቤት እየፈረሰ ነው ተባለ ምናምን፣ እኛ እኮ አሁን ኢኮኖሚያችንም እንደዚህ ነው፣ እንዴት ሆነን እንኖራለን ትለኛለች። ሰማሽ? የሚያኖረው እኮ እግዚአብሔር ነው፣ ሰው አይደለም። ወይ የኛ ኢኮኖሚ የኛ ምናምን አይደለም። አሁን እንደምሰራው ስራ ተባራሪ ስራ ነው የምሰራው፣ እችኑ ነው 50 100 200 ማገኘው፣ ያችን ይዤ ነው የምገባው። እንደ መንግስት ደሞዝተኛ አይደለም። እና በራሴ የሆነ ነገር ሲቸግረኝ እግዚአብሔር በቤቴ የሚያደርገው ነገር ይገርመኛል። በቃ የሆነ ነገር ሲያስፈልግ ያንን ነገር ይዤ እገባለሁ። እግዚአብሔር የሆነ የሚሰጠኝ አዲስ ቀን ሲመጣ አዲስ ነገር የሚሰጠኝ ነገር አለ። የሆነ ጥያቄ ሲመጣ ያንን ነገር የሚሞላበት ነገር አለ። ያንን እጁን ስላየው ብዙ ነገሮች እንትን አንደለም። በቃ ተከራይተን ቢሆን እኮ አንኖርም ምናምን ትለኛለች። እንደዛ አይደለም እላታለሁ። ያንን እያልኳት እንዳልኩ ይሄ ቤት ፈረሳ መጣ፣ ብዙ እቃዎቻችንን ተከራይተን አስቀምጥን፣ እንደዚህ ይሆናል ይሰጣችኋል ምናምን በሚል ብዙ ተጉላላ። በቃ አፈር መስለን ሜዳ ላይ እየተኛ ምን እያልን እና እሷ በቃ እንዲህ ትላለች። እግዚአብሔር ነው የሚያኖረው። በቃ ተከራይተን እንኖራለን። ቤት እንፈልጋልኩኝና ቤት በመፈለግ ራሱ ብዙ ዋጋ ከፈልኩኝ፣ ብዙ ዞርኩኝ። ግን እግዚአብሔር ደግሞ ይህንን ስፍራ እንዲሆን አደረገና ያን ሁሉ ታሪክ፣ ያን ሁሉ መጉላላት፣ ያን ሁሉ ነገር አሳልፎን አሁን ደግሞ እንዲህ ባለ ሁኔታ ይበልጥ እንደውም በተሻለ አምሮብን ነው። አሁን እዛ የሚያውቁን እዛ እንትንም እንዴ እናንተ ምን አግኝታችሁ ነው? አይ እስኪ ቆይ አሁን እኮ መንግስት አደራጃለሁ እያለ ነው፣ ተደራጅቶ ቦታ ሊሰጥ ይችላል ምናምን፣ በቃ ሲጂ የሚሉትን ስሚ ምናምን እንዴ አንቺማ እንዲህ ተመችቶሽ እንዴት ነው የምናደራጅሽ? በቃ እና አንቺ እንደዚህ ሆነ እንደዛ የሚሉት እኮ ከኛ የተሻለ ኢኮኖሚ ከኛ የተሻለ ነገር ነው ያላቸው። የሚለብሱት ነገር የሚለብሱት ጫማ ብዙ ነገሮች አሏቸው። ነገር ግን እግዚአብሔር ግን ሞገስ ሲሆን በሰዎች ዘንድ የሆነ እንድትከብድ ያደርጋል። በሰዎች ዘንድ ፍቅር እንዲኖር፣ በሰዎች ዘንድ መፈራት፣ በቃ የሆነ ነገር ያከብዳል። እና አንቺንማ በቃ እናደራጅሽም እንዲህ ተመችተሽ ነው አመረብሽ እኮ ጭራሽ ቤት ሲፈርስ ብለው ያንን ነገር ሲሏት ተናዳ መጣ። እንዴት እንዲሉኛል ምናምን ብላ ታለቅስም ነው። እንዴ ታይ እኮ የሚያስለቅስ ነገር እግዚአብሔርን ማመስገን እኮ ነው። እግዚአብሔር እኮ ነው ይሄን ነገር የሰጠው። እግዚአብሔር ነው ሞገስ ሲሆን የኛን ነገር ያስመኛቸው እግዚአብሔር ነው። በቃ ሌላ ነገር አይደለም። እኛ እኮ ነውን አይደለም። ግን እግዚአብሔር ሞገስ ሲሆን ከምንም በላይ ደግሞ እንዳልኩ ከቤተሰብ የለመድኩት ነገር ስላለ በቤቱ መጸለይ ያለውን ነገር እኛ ከተጋባን ጀምሮ በየማታው አንዳንድ ምዕራፍ እናነባለን መጽሐፍ ቅዱስ በቤታችን። ያ ምንድነው ትልቅ ሰላም ሰጥቶናል። ትልቅ ነገር ከብርም ከወርቅም በላይ ብር ሰውን ሊያጠፋ ይችላል፣ ገንዘብ ሰውን ሊያጠፋ ይችላል፣ ወርቅም አጠቃቀሙ ካልታወቀ ሰውን ሊጎዳ ይችላል። ነገር ግን እግዚአብሔርን ትዳር ውስጥ ስታስገባ፣ ሶስተኛ አርገ በመሃል ስታረግ ትዳር ሰላም ይሆናል። በቃ ብዙ ግለቶችን ነው የሚሞላው። ገንዘብ ሊሞላ ማይችለውን እግዚአብሔር ይሞላል። እና ያንን ነገር ነው ያየሁት። እንደዚሁም ደግሞ እዚህ ስንመጣ ኦልሞስት 1 አመት ምናምን ሊሆነን ነው። እግዚአብሔር ደግሞ ልጅ ሰጠን። እሷ ያጽንስ ወደው ሲቀመጥ እንዴት በዚህ ኑሮ እንዴት በዚህ ምናምን የሚል ነገር አይ እግዚአብሔር ነው ይሄን ነገር ያደረገው። ያኖረንም እግዚአብሔር ነው እንኮ እግዚአብሔር ነው በእኛ አይደለም። እኔ አሁን ሂሳብ አስላሉ ራስ ቢዛ ምን ይበቃሃል እንደዚህ ብትይ ምንም ማቀው ነገር የለም። ግን መኖሬ ነው እግዚአብሔር እያኖረኝ እንደሆነ ነው ማምነው። እንደገና ነገ እንደዚህ ሆነ ስለ ነገ ማሰብ አልፈልግም። ምክንያቱም እግዚአብሔር ብዙ ትናንትናዎችን አሳልፎኛል። አንዳንዶቻችን ምንድነው ዛሬን ደስተኛ ሆነ እንዳንነው የሚያደርገን ነገ ምን ሆናለሁ የሚል
በብዛት ነገ ምን ይመጣል ያንን ነው በቃ ብዙ ሰው የሚጨናነቀው ነገ እንደዚህ ነገ እንደዚህ ዛሬን አናመሰግንም ዛሬ ስለኖርንበት ብዙ ትናንትናዎች እኮ በእንደዛ አይነት ውጥረቶች አልፈዋል ስለነኛ ቀኖች አናመሰግንም እና ያንን ነገር ሳመሰግን በቃ ደስተኛ ሆናለሁ ዛሬንና ዛሬን አሁንና አሁን ያለውን ነገር እያየው በቃ እግዚአብሔርን አመሰግናለሁ እና እሷ በቃ ያይወለድ ይሄ ልጅ እንደዚህ እንደዚህ ታይ እግዚአብሔር ነው የሰጠን እኛ እንደዚህ ልናደርግ አልተፈቀደልንም ልጆችን እግዚአብሔር ይሁን የእግዚአብሔር ስጦታ ናቸው እግዚአብሔር ለዛ ልጅ የሚበጀተውን በጀት ራሱ ነው የሚያውቀው አራ በኪራይ ቤት ምናምን አለ ታይ አልኩኝ ያም ልጅ ተጸነሰ እየገፋ 7 ወር ላይ ሲደርስ እሷ ይሄ 7 ወር ገና ነው ትላለች እነሱ ደግሞ 8 ወር ገብቷል ይላሉ ከዛ በኋላ እንዴት ምናምን ከዛ የሁለታችሁም የደም አይነታችሁ ደግሞ እንደዚህ አይደለም የሚል ነገር መጣ ያንተ ኤ+ ነው የሷ O- ነው ስለዚህ ቅድሚያ መርፌ መወጋት ነበረባት እሷ እና ያንን መርፌ ደግሞ 10 ምናምን ሺህ ብር ነው ምናምን አሉ እና አይገኝም እሱም በቃ እሱን ቶሎ ብላችሁ ምናምን ስንል ከዛ ሄደን ስንጠይቅ አይ አሁን ቀኑ አልፏል ምንም ማድረግ አይቻልም ማለት ከዛ በቃ ውስጤ ተረበሸ እንዴት እግዚአብሔር የሰጠንን ፍሬ በቃ በእኛ ምክንያት እንደዚህ ሊሆን ብዙ ማቃቸው ሐኪሞችም አሉ ደወልኩኝ እንዲህ ሲል ለዚህ እኮ ምንም መፍትሄ የለውም እንደዚህ አይነት ልጆች ብዛት ሲወለዱ ይጠፋሉ ወይ ታይተው ይጠፋሉ ወይ አካል የሌለው ነው ምናምን አለ በቃ መርፌውንም መወጋት አልቻለችም አንዳንድ ሐኪሞችንም ሳማክር እንደዚህ አይነት ነገር እኮ ይፈጠራል ግን ያ ከስንት አንድ ነው እንትን የሚለው ብዙዎቹ ያው ይሞታሉ ምናምን ነገር አለኝ ያው እንግዲህ ከሁሉ በላይ ሆኖ እግዚአብሔር አለ አይደለ እንዲያልና ወደ ቤታችን ገባን መጸለይ ጀመረን እኔም ጸልይ ነበር በእግዚአብሔር ፊት ሁሉንም ነገር በቃ አንተ ነህ የምትሰጠው ልጅ አንተ ነህ ሁሉ ነገር የምታደርገው ስለዚህ በቃ ሁሉን በቃ ያን የሆነውን ነገር ሁሉ ጌታ ሆይ አንተ ታውቃለህ አንተ እንደሰጠኝ አድርጌ ነው መሰጠኝን እቀበላለሁ ብዬ ያንን ነገር ውስጤ ይመላለስ ነበርና አንዳንዴ ምንድነው ሐሳቦች የሆነ ይፈታተኑናል የሆነ ሰይጣንም ምንድነው በሐሳብ ነው ይሁዳ ላይ ምንድነው ሐሳብ ገባበት ነው የሚለው እና በቃ ያንን ሐሳብ እየመላለሰ በቃ እኔማ ከእግዚአብሔር ጋር ጊዜ መውሰድ አለብኝ እያልኩኝ እጸልይ ነበር ከዛ በኋላ እነሱ አንድ ወር ይቀርሻል ያሉ አንድ ወር ይቀረኛል ትላለች እሷ እነሱ ደግሞ 9ኛ ላይ ገብተሻል ይላሉ ከዛ በኋላ ልክ የገና ጊዜ ቤት ዋልን በገና ማግስት እህታችን ጋር ሄድን ታችን ጋር ደርሰን መጣን በማግስቱ እስቲ ቆይ በቃ ልብስና ጥብ አንተ አይታወቅም ምናምን ነገር ትለኝና እዚሁ ደጅ ላይ ልብሶችን ምናምን ማጠብ ጀመር ከዛ በኋላ እያጠብን ልክ ወደ 9 ሰዓት 10 ሰዓት አካባቢ በቃ ውስጤን እየወጋኝ ነው ምናምን ምንድነው ምናምን ነገር አለችና ቀኑን አስታወሰኝ አይ እነሱ እንዳሉት እኮ ወይ በአንድ ወይ በሁለት ምናምን ብለውኛል እኔ ደግሞ አንድ ወር ገና አለኝ ምናምን ምንድነው እንትን የሚለኝ የሚወጋኝ ምናምን አለች ከዛ በኋላ አይ በቃ እኔ ወደ ሐኪም ቤት ምናምን አልኳት ከዛ ወደዛ ሄድን ያው መጀመሪያም ስጸልይ የነበረው በቃ ጌታ ሆይ ሁሉን ነገርን ታውቃለህ ያለኝን ነገር አሁን ላይ ምንድነው ብዙ በኦፕራሲ በመናም በብዙ ነገር እንትን ሲባል ብዙ ብር ያስፈልጋል ነገር ለማድረግ ትልቅ ብር ነው የሚጠይቀው ያን ነገር ላይ ደግሞ ያው ያለውትን ነገር አንተ ታውቃለህ በሰዎች ዘንድ ያው እንዲና እንዲ ነው የሚባለው አንተ ሞገሱ ነህ ነገር ግን ያው ውስጥ የምታውቀው አንተ ነህ እያልኩኝ እንዲህ አይነት ነገሮችም እንዳይኖሩ ጸልይ ነበር ከዛ በኋላ እዛ ስንገባ እግዚአብሔርም አላሳፈረኝም ሄድን ከዛ እሷም በቃ ማላብ ጀመራት ትግባ ምናምን ነገር አሉ ስንገባ ለሊት ሙሉ ትናንት 5 ሰዓት የገቡ ምን ያሉ እየጮሁ አሉ ወደ 5 ሴቶች ምናምን ከዛ ገባን እሷ በቃ አልጋ ተያዝ ምናምን አሉ ከዛ አልጋ እንደያዝን ወዲያው ምጥንተን አላት በቃ ወደ ወላድ ክፍል ትግባ ምናምን ተባለ ከዛ በቃ በዛ ውስጥ በጣም ጨነቅ ነበር በጣም እንትን ነበር ሰይጣንም ብዙ ነገሮችን በቃ እንዴት ነው የምታረገው እንደዚህ ቢሆን ምን ታረጋለህ ቢጠፋ ይሄ ልጅ እንዴት ነው እንዴት አርገ ነው ወስደ እንትን የምትለው መቀበሩ ይለኛል እና በውስጤ በጣም ብዙ ሐሳቦችን ያመጣል አራኔ ለእግዚአብሔር ሰጥቻለሁ እግዚአብሔር ነው ሁሉን የሚያውቀው እሱ የሰጠኝ ነው መቀበለው እያልኩኝ ከራሴ ጋር መሟገት ነበር በዛ ሐሳብ ውስጥ ሆኜ የጸለይኩኝ ሁለታችን ነን በቃ ተያይዘን ነው ባጃጅ ኮንትራት ያዝን ሄደን ጤና ጣቢያ ከዛ ገባች ወዲያው ግላብ ምናምን ወሰዱ
ከዛ ወዲያው የልጁን ድምጽ ሰማሁ እና በሚገርም ሁኔታ እግዚአብሔርን አመሰገንኩት። ልክ እሷ ወልዳ ይዛ እዛ ክፍል ስገባ ሁሉም ሲያመጡ ያደሩት ምን ያሉት ሁሉም እየተነሱ በቃ ሁሉም እዛ ቁጭ ባለበት ሁሉም የልጆች እናቶች ሆኑና በቃ ሙስሊምም ነበረች። በቃ ኢንሻአላህ ምን አይነት ልጅ ነች የመጣችው እኛንም ገላገለች፣ ምን አይነት በረከት ይዛን የመጣችው ምናምን ነገር እያሉ በጣም እኔም ደግሞ የእግዚአብሔርን እጅ አየሁት እዛ ጋር እግዚአብሔር አልፎ እንደሚሰራ እግዚአብሔር በቃ ፋይናንሴ እንደሆነ በጣም ገረመኝ። አንድ ነገር አልከፈልኩም። ሌሎቹ እኛ ግላቭ እኮ ገዝተን እንደገና የልደት ካርድ የምታወጣበትን ስታጽፍ እንደዚህ ብር ትከፍላለህ ምናምን። አንተስ ሐኪሙ አምጥታ ነው እጄ ላይ ሰጠች እንዴ? አንተማ ተገላገል ግላቭም አልገዛም። እንግዲህ ያው ይሄ የእግዚአብሔር ስራ ነው። ይሄ የእግዚአብሔር በእግዚአብሔር ፊት አሳልፌ የሰጠሁት ነገር ነው ብዬ ያንን ነገር ሳስብ በቃ ውስጤ የሆነ እግዚአብሔር የሰጠኝ ቃል ነበረ ስለ ያዕቆብ ማለት ነው። እና በላባ ቤት ምን አይነት መስዋዕትነት እንደከፈለ በላባ ቤት ምን ያህል ዋጋ እንደከፈለ ከዛ በኋላ ከዛ ችግር በኋላ ወጣ ከዛ ቤት ወጥቶ ሁለቱን ሚስቶቹን ይላል ያቦቅ በምትባል ወንዝ አሻግሮ እሱ ግን ከእግዚአብሔር መልአክ ጋር ሲታገል አደረ ይላል። ከዛ በኋላ ምን ካልባረከኝ ምን አልልህም አለው አልለቅህም ብሎ ከእግዚአብሔር ጋር ፋይት ያደርግ ነበር። እዛ ቦታ ላይ ያዕቆብ ምንድነው አየ፣ እሱ የእግዚአብሔርን እጅ አየ፣ እግዚአብሔር መሆኑን አወቀ። ከዛ ምን አለ እግዚአብሔርን ፊት ለፊት አይቼዋለሁ ሰውነቴም ድና ቀረች ሲል የዛን ቦታ ጵንኤል አለው ይላል። ስለዚህ እኔም የእግዚአብሔርን እጅ ያየሁበት የእግዚአብሔርን ክንድ ያየሁበት ነው ብዬ ያው የልጄን ስም ጵንኤል ብዬዋለሁና በጣም የሚገርም ነገር ነው እግዚአብሔር በህይወቴ ያደረገው። ደስ ይላል። በጣም ደስ የሚል ታሪክ ነው። እግዚአብሔር ይመስገን። እውነት ነው። እኔ እንግዲህ ካልካቸው ብዙ ቃላቶች ብለሃል። ብዙዎቹን እንደውም ለመያዝም እየሞከርኩኝ ነው። ከዛ ውስጥ ግን የበለጠ በጣም የገዛኝ ሀሳብ እግዚአብሔር ፋይናንሴ ነው ብለሃልና እውነት ነው። ምንም በሌለበት እግዚአብሔር ይሰራል፣ እግዚአብሔር ያደርጋልና ይሄ የእግዚአብሔር ድንቅ ታምር መሆኑን ያሳያል። እንደው ይሄንን ካልን እንደዚህ ብዙ የእናንተ ታሪክ ብዙ ነገሮች አሉትና እንደናንተ አዲስ ሆነው ወይም በጋብቻ ውስጥ ያላሉ ወጣቶች አዲስ ለሚጋቡ ለመጋባት ለሚያስቡ ላላሰቡም እንዲያስቡ ደግሞ እንደው ምን መልእክት ታስተላልፋላችሁ? ከእናንተ ህይወት ምን ይማሩ? ምን መልእክት ትነግሯቸዋላችሁ? ወይዘሮ ሰላማዊት። እሺ ከኛ ህይወት አብዛኛው ፋይናንስ ነው። ወጣቶች ፋይናንስ ላይ እንዴት እንኖራለን? አብዛኛው እኔ የሚያስፈራኝ የነበረው ማለት ነው እንዴት እናልፋለን? አሁን ቤቴ ኖሬ ነበር ስኖር በቃ ሁሉ የተመቻቸ ነበር። ያለንን በወጣትነታችን ሰርተን ነበር ከመፍረሱ በፊት ሲያፈርሱብን ግን ምድር ሰማይ ዞረ። እንዴት እናልፋለን? እንዴት እንኖራለን? በቃ ያስፈራል። ኢኮኖሚ በጣም ያስፈራል። የሰው ፊት ማየት ያስፈራል። ችግር ግን ለወጣቶቹም ነግራቸው ነገር ፋይናንስ ምክንያት አይሆንም። በቃ ቢቸግረን እርስ በርስ በቃ ሐሳባችንን እንትን ብለን እግዚአብሔር ደግሞ እግዚአብሔር የከፈተውን ጉሮሮ ሳይዘጋ ያድርም። እውነት ነው፣ ሳይበሉ አያድሩም። እግዚአብሔር በዛ ውስጥ በምንም ችግር ውስጥ ያሳልፋል። እና ያላገባችሁ አግቡ፣ ትዳር ጥሩ ነው ማለት እና ኢኮኖሚም ችግር አይሆንም። መነጋገር ደግሞ ምንድነው የሚያስፈራን ነገር ያለውን ነገር በግልጽ ማውራት። አለመነጋገርም ነው ትዳር የሚፈርሰው። ያለውን ነገር በቃ በጠረጴዛ ዙሪያ በንግግር አሁን 21ኛው ክፍለ ዘመን ላይ በንግግር ማመን ያለውን ችግር በፊት ለፊት እንደዚህ ሆኗል እኮ እንፍታ። ያኔ መስማማት ወደ ትዳር መወሰን ይመጣል እና ኢኮኖሚም ችግር አይሆንም። ምንም ነገር ፍቅር ካለ ፍቅር ብቻ በቂው ነው። እኔ አይቻለሁ ብዙ ነገር በልጅነታችን ብዙ ነገር አይተናል እና ምንም ነገር ምክንያት አይሆንም ለትዳር መመስረት። በቃ አንተና እሱ ካላችሁ በቂ ነው። እግዚአብሔር ጤና ከሰጠ እጅግር ካለክ በቃ ትዳር መመስረት የሚያስፈራ ነገር አይደለም።
እና ረጅም እድሜም አትፍቹ በጓደኝነት እኛም ረጅም እድሜ አስበን ነው እግዚአብሔር ባጭሩ እንደዚህ በክብር እየኖርን ነው። መከበሪያም ነው ትዳር እና እንደሱ ነው የምለው። ታሮስቲ ጨምረው ነገር ካለ እሷም ብለዋለች። ያው ብዙ ሰው ምንድነው ትዳርን ከውጭ ነው ይፈራል። ሲያስብ ሲያቅድ ሆነ ብዙ ነገሮችን በቃ ከኢኮኖሚም አንፃር ከምንም ትልቁ ነገር ምንድነው ትዳር ላይ ሁለቱ መስማማት። ሁለቱ ከተስማሙ ደግሞ እግዚአብሔርን ሶስተኛ ማድረግ ከእግዚአብሔር ጋር ሆነው ሁሉ ነገር እንዳልኩ ጸሎት ትልቅ አቅም አለው። መጸለይ ከእግዚአብሔር ጋር መሆን ትልቅ አቅም አለው። በአይኔም በህይወት የሚያየውት ነገር ስለሆነ እግዚአብሔርም ሲሰራ በአይኔ ስላየውኝ በቃ ምንም በሌለበት ነገር እሱ ግን ያንን ነገር ሲያሳልፈኝ ሲያሻግረኝ ስላየውኝ በጸሎት አንድ መሆን አንድነት ካለ እንደገና ደግሞ በትዳር ውስጥ ያሉት ምንድነው ይሄ ሶስተኛ የሚባለውን ሰው አለማስገባት። አንዳንዴ ለትዳር መፍረስ ቤተሰብ ምክንያት ይሆናል፣ ጓደኛ ምክንያት ይሆናል፣ ብዙ ምክንያት የሚሆኑ ነገሮች አሉ። አንድ ሰው ካገባ ወይ አንድ ሴት ካገባች ያንን ነገር በፊት በወጣትነት በነበረችው ወይም በነበረበት ቦታ መቆየት የለበትም። አሁን ለምሳሌ ያላገቡ ጓደኞች ሊኖሩት ይችላሉ፣ በተለያዩ ሱሶች ውስጥ ያሉ ሊኖሩ ይችላሉ። ውሎ በራሱ ሰውን ያበላሻል። የፈለገ አቅም አለኝ የፈለገ እንደዚህ ያለኝ ብል ውሎዬ ከሚጠጡት ምን ከሚሉት ጋር ወይ ከዘፈን ቦታ ወይ ከሆነ ቦታ ከሆነ ሳናቀው አንዳንዴ እንላለን እኮ አይምሯችን ውስጥ ይገባና አናቀውም ለኛ እስከማይታወቀን ጊዜ ድረስ ያንን ነገር እንላለን እና ውሎ በራሱ ሰውን ያበላሻል። ስለዚህ ያ ሰው ምንድነው ልክ እንደሱ ካገቡት ካልሆነም ደግሞ በእውቀት የበሰሉ የሉ ከነሱ ጋር የሆነ ጥሩ ነገር የሚያወራበትን ነገር ማየት እንጂ ምንድነው በዋዘኛና በፌዘኛ መንደር ከተቀመጠ ያ ምንድነው በዛ ቦታ ላይ ትችት አለ፣ ስድብ አለ፣ አንዳንድ ነገሮች አሉ። ያ ደግሞ ለቤተሰብ ሰላም አይሆንም። ሱሎበት የሚመጣውና እሷ ቤት ቁጭ ብላ የምትጠብቀው አይነት ነገር በንግግር ራሱ አይግባቡም። እዛ ቦታ ላይ የሚሰማው ብዙ ያልሆኑ ነገሮች አሉ። እነኛን ቃላቶች ነው ኦሬዲ የሚጠቀመው። እነኛ ቃላቶች ስድብ ሁሉ ይገዛናል። አንደበታችን ላይ ይመጣና ያንን ነገር ውጭ እንትን ያለውን ነገር ቤት ውስጥ ያንን ነገር የማድረግ አለ። በዚህ አጋጣሚ ምንድነው የብዙ ሰው ትዳር ይፈርሳል። ትዳር አንዴ ከተቀናጀ ወዲህ ምክንያቱም ሁለታችን ነን እኛ ስንኖር ነው ቤተሰብም ዘመድም ጓደኛም መቀጠል የሚችለው። መጀመሪያ እኛ ካልኖርን እኛ ካልቆምን ቤተሰብ ቢገባ ረብሽ ነው የሚሆነው፣ ጓደኛ ቢገባ ረብሽ ነው የሚሆነው። ስለዚህ የኛ መጠንከር ያስፈልጋል። እነሱንም ሄዶ ለመጠየቅ እነሱንም የኛ ሰላም ያስፈልጋል። መጀመሪያ እኛ በሁለት እግራችን ስንቆም የቱን ቦታ እንሄዳለን። በዛ ቦታም እኮ ቃላቶች አሉ፣ የሚሰብሩ ቃላቶች አሉ፣ የሚሰነዘሩ የሆነ እንደዚህ ምናምን ቃል ደግሞ ከባድ ነው፣ ሰው ልጅን ይሰብራል። እና ያንን ለመቀበል የሆነ መቻል ያስፈልጋል። ያንን አቅም አለ። ያ አቅም ሲኖረን ነው እንደዚህ አይነት ቦታ በነፃነት ገብተን የምንወጣው በነፃነት ሄደን የምንመጣው እና ከእግዚአብሔር ጋር ያንን ነገር እንደገና ደግሞ እንደዚህም ወጣት ሆነው ያሉትም ጋብቻን ባይፈሩ ትልቁ ነገር ከምንም ነገር በላይ በረከት ያለው በትዳር ውስጥ ነው። ምክንያቱም በወጣትነት ብዙ መባከን አለ፣ ብዙ ማጥፋት አለ፣ ብዙ የሆኑ ነገሮች አሉ። ግን ትዳር ውስጥ የሆነች ነገር እንደ ቁጭ ብል እኮ ከጓደኞቼ ጋር 500-600 አይበቃኝም። በአሁኑ ሰዓት እስከ 1000 ብርም ላጠፋ እችላለሁ። ለእሷ ግን ያችን ነገር ባመጣ ረጅም ቀን በብዙ ነገሮችን ታደርጋለች እና መሰብሰብ ነው በቃ ያንን ነገር ማብዛት። የእግዚአብሔር እጅም ስላለ ያ ነገር ይጨምራል። ጋብቻ እግዚአብሔር የመሰረተው ስለሆነ ያ እግዚአብሔር የሚኖርበት ነገር ስለሆነ ያ ነገር ፍሬያማ ይሆናል እና አትፉ። በጣም ደስ ይላል። አመሰግናለሁ። እሺ እግዚአብሔር ይስጥልን። እኔም አመሰግናለሁኝ። እንግዲህ ጥሩ መልእክቶችን አስተላልፋችኋል። እንግዲህ በስተመጨረሻ አክብሮታችሁን፣ ፍቅራችሁን እርስ በርስ እንድትገላለጡ እድል ልስጣችሁ። በጣም ነው ማከብርሽ። እግዚአብሔር ደግሞ ከሁሉም የበለጠ እንቁ አድርጎ አጋጣሚዎችም ለኛ አጋጣሚዎች ቢመስሉም እግዚአብሔር ከዘመናት በፊት ያቀደውና ያሰበው ነገር ነው። ብዙ ነገር በህይወታችን ሲመጣ እኛ በቃ አጋጣሚ እንደዚህ ሆነ እና እንላለን። በእግዚአብሔር አጀንዳ ግን ያው ተሰምሮ ምን ብሎ የተቀመጠ ነው። ይሄ አሁን ራሱ መገናኘታችን እዚህ መታችሁ ራሱ እናንተ ይሄንን ማድረጋችሁ በእግዚአብሔር አጀንዳ ተቀምጦ የነበረ ነገር ነው። ለኛ ነው አዲስ፣ ለኛ ነው ያ ነገር እንትን የሚለው
እና እግዚአብሔር ደግሞ ያው እንደዚህ አይነት ትዳር እንደዚህ አይነት ሰው አዘጋጅቶ በቃ ነገሮችን የምትረዳ እንደዚህ ክፉ ነገሮችን የማታወጣ አንዳንዴ በቃ ብዙ ሲሰዳደቡ ምን ሲሉም የሆነ ትታ የምትገባ አይነት ፈራህ እግዚአብሔር ያደረባትን እግዚአብሔር በምክንያት አድርጎ እችን የመሰለ ያው ልጅ ስለሰጠኝ እግዚአብሔርን አመሰግነዋለሁ። አንቺም አክብሮትሽን ፍቅርሽን ለባለቤትሽ ግለጭ። እሺ እኔ በጣም ነው የምወድክ፣ በጣም ነው የማከብርክ። የልጆች አባትሽ አመት ኑር። እሺ አመሰግናለሁ። እግዚአብሔር ይስጥልን። እንግዲህ በስተመጨረሻ ልታመሰግኗቸው የምትፈልጓቸው ቤተሰብ የቤተክርስቲያን ሰዎች ማንኛውም ሰው ካለ ወይም ደግሞ ሌላ እኔ ያልጠየቅኳችሁ ልታስተላለፉት የምትፈልጉት መልእክት ካለ እድሉ ልስጣቸው በስተመጨረሻ። በስተመጨረሻ ያው እናንተንም እግዚአብሔር ይስጥልን። ይህንን ፕሮግራም አዘጋጅታችሁም ይህንን ጥያቄ ለሌላው ትምህርት ይሆናል በሚል ይህንን ነገር አዘጋጅታችሁ ወደኛ ዋጋ ከፍላችሁ መታችሁ ይህንን ነገር ስላደረጋችሁ እጅግ አድርገን እናመሰግናለን። እንደዚሁም ደግሞ የዚህ ሁሉ ባለቤት የሆነውን እግዚአብሔርን እናመሰግናለን። እንዲሁም ደግሞ በጋብቻ ዙሪያ ያስተማሩንን አባ ኤርሚያስን እንደዚሁም ተረፈን እጅግ አድርጌ አመሰግናለሁ። ምክንያቱም በዛ ውስጥ ትልቅ በረከት አለ፣ በዛ ኪዳን ውስጥ ትልቅ ነገር አለ። አንዳችን ለአንዳችን የማንጣጣልበት በአይነ ስውርነትን በመካንነትም ብለን ብዙ ምንገባቸው ቃል ኪዳኖች አሉ። እነኛ ትስስሮች ደግሞ ይበልጥ ከእግዚአብሔር ጋር ስንሆን እግዚአብሔርን ሶስተኛ አድርገን ስናስገባ ያ ነገር ይሰምራል። ስለዚህ ያ እንዲሆን ይህንን ነገር ያመቻቹትን አመሰግናለሁ። እግዚአብሔር ይስጥልን ማለት እፈልጋለሁ። እንዲሁም ደግሞ በዓለም ዙሪያ ያላችሁ ካቶሊክ ቲቪን የምትከታተሉ ሁሉ እንደዚህ ሆነን ያው እድሉን አግኝተን ይህንን ነገር እንድንገልጽ እድል ስለሰጡን እናመሰግናለን። እናንተንም እግዚአብሔር ይባርካችሁ። እናመሰግናለን ለማለት እወዳለሁ። አግቡ በሏቸው። አግቡ። እሺ አንቺም የምትይው ነገር ካለ? እሺ ቤተሰቦቼ በጣም አመሰግናለሁ። በመጀመሪያ ልዑል እግዚአብሔርን አመሰግናለሁ ለዚህ ክብር ያበቃኝ። በመቀጠል ቤተሰቦቼ በተለይ መሰለች ሊኩን በጣም ከጎኔ አትለየኝም ባለው ነገር ስራውንም ቢሆን ፈታ ከኔ ከጎኔ ስለማትለይ የሱ እህት እመቤት አዲስ በጣም ነው ማመሰግነው። ከጎኔ አይለዩም። በድካሜ ጊዜ ዞር ብለ ሲያይ ሰው ያስፈልጋል፣ እነሱን አገኛቸዋለሁ። በጣም ነው ማመሰግነው። እና ጎረቤቶቼ በጣም ጥሩ ጎረቤት አለኝ፣ አመሰግናለሁ። እና በመጨረሻ ስላረኳችሁ ይቅርታ ካቶሊክ ቲቪዎች በጣም እናመሰግናለን። እግዚአብሔር ይስጥልን። እናንተንም እድሜና ጤና ረጅም ዘመን የትዳር ዘመን እንዲሆንላችሁ እመኛለሁኝ። እንግዲህ አሁን 5ኛ ዓመታችሁ ነው። 25ኛ ዓመት 50ኛ 75ኛ እንድታከብሩ ብዙ ልጆች ወልዳችሁ ለሀገር ለወገን የምታበቁ ለቤተ ክርስቲያን የምታበረክቱ ሰዎች እንዲያደርጋችሁ መልካም ምኞቴ ነው። ስለሰጣችሁን እድል ከእናንተ ጋር ሆነን እንድንወያይ ስለፈቀዳችሁልን በድጋሚ አመሰግናለሁ። ክቡራን ተመልካቾቻችን እስካሁን ስትከታተሉት የነበረው አውደ ቤተሰብ የተሰኘው ከሰላም ካቶሊክ ቴሌቪዥን የሚተላለፍላችሁ ሳምንታዊ ፕሮግራማችን ነበረ። ዛሬ በአዳማ ቅዱስ ዮሴፍ ቁምስና ስር ከሚገኙ ምእመናን ጋር ከአቶ ንጋቱና ከወይዘሮ ሰላማዊት ቤት ተገኝተን ስንወያይ ነበረ። የዛሬ ፕሮግራማችን በዚህ ያበቃል። በቀጣይ ከሌላ እንግዳ ጋር በሌላ ፕሮግራም እስከምንገናኝ መልካም ሳምንት